ከሌሎች ፍጡራን እንደ አንዱ ሳይሆን ከሶስቱ አካላት እንደ አንዱ ምስቲ አንዴ እስቲ እንስማ እስቲ አንዴ ይሰማላ? አዎ እስቲ የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ ፐርሜተር ቤዚካሊ የባህሪ ከሶስቱ አካላት እንደ አንዱ የከበረ ነው። አዎ የማርያም ስጋ የከበረው ከፍጡራንና ከሌሎች ቅዱሳን እንደ አንዱ የከበረ ሳይሆን ከሶስቱ አካላት እንደ አንዱ የከበረ ነው። ስለ ክብር እየተወራ ስለ መክበር እየተወራ የማርያም ስጋ የከበረው ከሶስቱ አካል እንደ አንዱ ነው የከበረው። አዎ እንግዲህ አስቸጋሪ ነው። አሁን እኮ ምንድነው ሆን ብሎ ለመሳት ነው እንደ የገባው ማለቴ በጣም የሚያስጨንቀው በስማ እነዚህን በቃ ዝም ማለት ይሻላል። እውነቱን ለመናገር መብራንን እነዚህ ወይ እኔ እንግዲህ ሆን ብለው ይሆን እንደዚህ መልስ እንዲሰጣቸው ሆን ብለው እየተሳሳቱም ሊሆን ይችላል። እንዳልኩ አሁን ዮሐዴ ዩኒቨር ነው ባይዚ አንዳንድ ሰው ድፍረት በጣም ሩቅ ስለሆነ ዝም ብሎ መጥቶ የተወሰነ አሁን እንደ ስትራቸው እንግዲህ ምን አሁን አዳም ከኛ እንደ አንዱ ሆነ ተብሎ የተነገረው ፍጻሜው ለእመቤታችን ነው ምንድን ነው? ቀጥታ የተነገረው ስጋ የቀጥታ አስዩም ያረገው ስጋ እሱ ስጋ የማርያም ስጋ እያለ ነው የጠራው እኮ። ታዲያ አስዩም ያደረገው የእመቤታችንን ስጋ ነው የነሳው፣ የእመቤታችንን ስጋ ነው። ግን ነሳው ማለት ከቃል ጋር አዋሃደው። ከሶስቱ አካል አንዱ አካል የተባለው ከቃል ጋር ስለተዋሃደ ነው ያ ስጋ። የእመቤታችን ስጋ ግን አልተዋሃደም። ራሱ እመቤታችን ቃልን አልተዋሃደችውም። ቃል በማህፀኗ አደረ በስጋ እንጂ ከቃል ጋር እመቤታችን አልተዋሃደችም። እና እኔ ከዚህ ጋር በእኛ ሊቃውንት አገላለጽ ራሱ እኮ ከፍሎ ተዋሃደ ነው እንጂ እሷን ተዋሃዳት እኮ አይባልም። እሷን ተዋሃዳት እኮ ምንፍቅና እኮ ነው አነጋገሩ። አሁን ይሄ ቀጥታ እሷን ተዋሃዳት አይነት ነገር ነው። የማርያም ስጋ ከሶስቱ አካል እንዳንዱ ክብር አለው ምናምን አይነት አሁን ምንድነው ከሶስቱ አኪዋ ያዮባ ከሶስቱ አካል እንዳንዱ ሲል ስለ ዲቫይን ፐርሰን ነው እያወራ ያለው አይደለ? ስለዚህ ዲቫይን ፕሮፐርቲን ደግሞ ገንዘብ የሚያደርገው ወይ ደግሞ የመለኮትን ገንዘብ ያደረገው ደግሞ የክርስቶስ ስጋ ነው አይደለ? በቃል በኩል ማለት ነው። ስለዚህ የእሷ ስጋ የሚለው ስቲል ከእሷ ስጋ ነሳ ብቻ ሳይሆን ስቲል ከነሳ በኋላ የክርስቶስ ሳይሆን እያለ ያለው የማርያም ነው እያለው ያለው ማለት ነው። ቅዱስ ቄርሎስ የራሱ አደረገው አይደል የሚለው ትክክል። ያ ስጋ ኦልሬዲ የእንትን ምንድን የቃል ሆኗል። የቃል ገንዘብ ነው። ያ ስጋ የቃል ስጋ ነው። ስጋው ማለት ነው። ጌታ ኢየሱስ ያን ስጋ ከነሳ በኋላ ያ ስጋ የቃል ስጋ ነው። አሁን በቅርብ አይደል እንደ የምንቆርበው እኮ የማርያምን ስጋ ነው። እሱም ተብሎ እኮ ከሀ እስከ ፖ እንዲህ የሚባል ነገር የለም ተብሎ እኮ ሲተች ነበር ያ ትምህርቱ ማለት ነው እንደ ትምህርት እና ይሄኛው ደግሞ ጨራሽ አሁን ኧረ በኢየሱስ እና የሚደብረው እኮ ልክ ከዚህ ቃል በኋላ እኮ ነው ፍጡር ብቻ አይደለችም ብሎ የተናገረው። የሆነ እንድትረዳው እንኳን ብትፈልግ ከዛ በኋላ ነው ደግሞ እሱን ያለው። አዎ እሱ ጠንቀው ሁላ ማለት ነው። እንግዲህ ወይ እኔ እንግዲህ አናቃቸውም። በእርግጥ አሁን እንደዚህ ሰዎች እኔ ምናልባት እኔ ምንድን ነው አሁን እኮ እኔ እንጃ እኔ በጌታ በኢየሱስ ምን ያረበስ አረበስ አንተም በስማ ተዋቸው እባክህ። እነዚህ በጣም ዝገት ናቸው። ይሄንን አሁን አልሰማሁትም ነበር ክርስቶስን እና በጣም ይደብሩት። ጌታ ይቅር ይበላቸው። በጣም ጌታ ይቅር ይበላቸው። የኔታ ግሩም ምን ይላሉ? እንደው የኔታ መስከረም 29 ኬልቄዶን ጉባኤ ሲመዘን ብለው ፕሮግራም አዘጋጅተዋል በሰንበት ትምህርት ቤታቸው አዳራሽ። እዛውም ጥናታዊ ጽሑፍ ነውና እንኳን ደስ አሎት በዛው የኔታ
እሺ ግሩሜ ምን ልበል ታዲያ? ሚዩት ላይ ነው እያወራህ ከሆነ ግሩሜ ወይ ሜቢ እንትና ይሆናል። ጀለሶቹ ናቸው መሰለኝ ልጆቹ አስተምረውታል መሰለኝ። እንትን ምንድነው እዚህ መኸሩ ምኑ ነበር የሚባለው? በጌታ ስም እዚህ ብዙ ነው፣ ሰራተኛ ጥቂት ነው። ምኑ ነው ብዙ የሚባል የሚባለው? ያ ሰራተኛዎቹ ጥቂት ናቸው። ሌላ ብዙን የተባለውስ ምኑ ነው? መኸሩን የተባለው ቃሉን እኮ ፈሮት ነው አይደለም? እና እኔ መሳቀቅ ጀመርኩኝ። እሺ ግሩሜ መኸሩ ብዙ ነው ብሎ እሱ ነው መሰለኝ የጠራቸው። አንተ ስትጠራው ሲገባ ሌላ ታሪክ ሆነበት እና በቃ አልቻለም። የሚዩቱን ራሱ ማንሳት ትላል። አሁን ይህንን ሪከርድ ተደርጎ ካየው አለቀልን ትላል። እሺ ኤኒዌይስ እስቲ እናቱ እስቲ የተወሰነ ሂድበት እናቱ እንጃ እንግዲህ ያው ሀሳብ ካለ ከሌለ ወደ ሌላ አስተላልፍ። ናቱ የደቆ ነው። ታዲያ አንተ እያለ ያኛው ምን ሊሰራ ነው ብሎ እኮ ነው። አንተ ካለ እኛ ዝም ነው ማለት ያለብን። ቀጥል እስቲ። ኧረ በስመ አብ ምኑን ላይ ያለው በእናታችሁ ያው ብዙ ነገር ብላችሁታል እኮ ብዬ ነው። አይ ምንድነው መሰረታዊ የምንላቸው ዶክትሪናል ትምህርቶች እኮ በተዘዋዋሪ ተነክተዋል። ስለዚህ ምንድነው ማለት ነገረ ስላሴ ነገረ ስጋዊን የሚነኩ ነገሮች ከተነገሩ እንዲሁም ደግሞ ነገረ ቅዱሳንም ተነክተውበታል ማለት ነው። በነገራችን ላይ ለማየት ሞክሬያለሁ ትንሽ እና እነዚህ ሁሉ ተዳሰውበታል። እነዚህ ሁሉ እስከተነኩ ድረስ በጣም ሲሪየስ የሆኑ እሺ ነው የተነኩት ማለት ነው። እንደው ቀለል አድርጎ የሚታለፉም ናቸው አይነት የሚባል አይደለም። ምክንያቱም የቆብደቂያን አባቶቻችን ናቸው፣ እነሱም ተነክተዋል። ነገረ ስጋዊም ተነክተዋል። ኢቭን ነገረ ድነት ተነክተዋል። በነገራችን ላይ እመቤታችን ቅድስት ድንግል ማርያም ከፍጡር ወገነች ካልሆነች ታዲያ አዳም ምንድነው ተስፋው? ታዲያ አልዳንም ማለት እኮ ነው። በጣም አሳሳቢ ነው እሱ። ከሱ አንፃር ማለት ጌታችን የነሳው ስጋ የነሳው ነፍስ ከፍጡር ወገን ካልሆነ አልዳንም ተስፋ የለንም እኮ ነው በአንድ በኩል። ስለዚህ ሶቴሮሎጂካል ክራይሲስ ውስጥም ገብቷል ማለት ነው። የነገረ ድህነት ትምህርትም ክራይሲስ ውስጥ አስገብተውታል ማለት ነው። የነገረ ቅዱሳን ትምህርት ላይም በጣም የመወዛገብ ነገር አለው ማለት ነው። ቅድም አንቱም ኪየም እንደተናገረው ደግሞ ነገረ ክርስቶስንም ያዛባል። ከመቤታችን የተነሳ ብሩክ የተሰኘ ስግው ቃል የለም። ቃል ስጋ በነሳ ጊዜ ቃል አክባሪ ነው፣ ከባሪው ስጋ ነው። ስለዚህ ከዛም አንፃር ስናየውም ነገረ ክርስቶሳዊ መዛባት ተፈጥሯል። ነገረ ድህነታዊም ነገረ ክርስቶሳዊም ነገረ ስላሴያዊም ለምሳሌ ወናምን ባዶ ጊዜ ኢየሱስ ክርስቶስ ወልዳ ብለን እናገር የለ እንዴ? ምንድነው ይሄ ሃይማኖት ጸሎታችን ላይ እኮ እንለዋለን እኮ ምናምን ባዶ ጊዜ ኢየሱስ ክርስቶስ ወልዳ ወሐድ ዘህሉ ምስሌሁ